ነገር ሁሉ ሳነሳ እኔ መነሻዬ መጀመሪያ እግዚአብሔር እንደ ሸክም ሲያመጣው የሰጠኝ ይሄ ቃል ነው። ሁለት ዘፍጥረት 12:3 የሚባርኩን እባርካለሁ የሚረግሙን የሚገርም የምድር ነገዶች ሁሉ ይላል። ስለዚህ አገሬ ከምድር ነገዶች መሃል አንዷ ስለሆነች እንድትባረክ ፈልጋለሁ። ስለዚህ ይሄንን እድል ስላገኘው ቢብሊካሊ የገባኝንም ማስረዳበት መንገድ ስለሆነ ከዚህ በላይ ምን እድል አለ ብለህ ነው። ብዙ ሰዎች በጣም አንዳንዶች በጣም ርቀው ሄደው የሚቃወሙትን አንዳንዶች አልገባንም ብለው የተውትን እግዚአብሔር ትንሽ ነገር አብርቶልህ የገባህን ማስረዳት ትልቅ መታደል። አሁን ኢየሱስ ጌታ ነው ስንል የዳነ ሰዎች ነው የሚገባን። ከኢየሱስ በስተቀር አዳኝ የለም ስንል የዳኑ ሰዎች ነው የሚገባን። ይሄ ከዚህ በላይ መታደል አለ? በዛው ሌቭል ወደ እስራኤልም ስትመጣ በራሱ መንገድ መታደል ነው። የእግዚአብሔር ሐሳብ ያለባት ሀገር፣ የእግዚአብሔር ተስፋ ቃል ያለባት ሀገር ስለሆነች እስራኤልን በማስተዋወቅ ረገድ ትልቅ ስራ እየሰራን ያለው እየሰራችሁ ነው። እግዚአብሔር ይባርካችሁ። ወደፊትም ይቀጥላል ብዬ ተስፋ አደርጋለሁ። እንደው በዚህ ሚዲያ አማካኝነት ግን ኢትዮጵያን ስለ እስራኤልና ስለ ሕዝቦቿ ከማስተዋወቅ ጋር በተያያዘ ምናልባት ከዚህ አሁን ሌላ ሐሳብ፣ ሌላ ፕላን፣ ሌላ ራዕይ ያላችሁ ወይ? አሁን እንደው ኢትዮጵያኖች ስለ እስራኤል በቂና ከበቂ በላይ የሆነ ግንዛቤ ኖሯቸው የእስራኤልን ምንነትና ማንነት እንዲያውቁ ከዛም አልፎ ስለ እስራኤል ሸክም እንዲኖራቸው እንዲጸልዩ ከዛም አልፎ ደግሞ እድሉ ከተመቻቸላቸውም ደግሞ እናንተ በምታደርጉት የማስጎብኘት ፕላን እና እቅድ ከራያችሁ ጋር ተካፋይ ሆነው ሀገረ እስራኤልን እንዲጎበኙ እንደው የምታክልበት ነገር አለ? በእርግጥ ጉዳዩ እንግዳና አዲስ አይደለም። ምናልባት የምትለው ነገር ካለ ብዬ ነው። የቀጥታ ስርጭት ይተላለፋል። የሚገርምህ በጣም ብዙ አመት ነው በየሮቡ እዚህ ግቢ እኔ እናንተ በተቀመጥንበት ጸሎት ይደረግ። ለእስራኤል ብቻ የሚጸልይ ቲም አለ። ሮብ ከ10 ምናምን አመት ሆኗል። እዚህም ከመምጣታችን በፊት የሚጸለይ ነው። እያንዳንዱ ነገር በምሪት የተጀመረ ነው። እቺም ይሄንን የምትመራው ምህት እንዴት እግዚአብሔር እንደተናገራት የራሱ ነገር አለው። ነገር ግን አንደኛ ይሄንን ማድረጋችን ያመጣውን በጎ ተጽዕኖ ሼር ባረግህ፣ አንደኛ ብዙ ሰዎች ለየት ባለ መንገድ ስለ እስራኤል መጸለይ ጀምረዋል። አንዱ እሱ ነው። በጣም በሚገርም አይነት ሁኔታ በየሎካል ቸርቹ እንደ ድሮ አይደለም። አንዱ እሱ ነው። ሌላው ሪፕሌስመንት ቴዎሎጂ ይባላል። የምትክ አገልግሎት ማለት የምትክ አስተምሮ ቤተክርስቲያን እስራኤልን ተክታለች የሚለው በለሆሳስ ነበረ ድሮ። አሁን ግን እኛ ሚዲያ ላይ መተን አይ ቤተክርስቲያን የራሷ ተልእኮ አላት፣ እስራኤልም ደግሞ ተልእኮ ሙሉ በሙሉ አልተዘጋም፣ ይሄ ባላንስ መሆን አለበት የሚል የሪፕሌስመንት ቴዎሎጂ በጣም በጣም ጠንካራ። አሁን የሚገርም የእስራኤል ኮንፈረንስ የሚባል እኛ እዚህ ሀገር ጀምረን ኮቪድ መጥቶ ነው ያስቆመን። በየቦታው እናደርግ ነበር እስራኤል ብቻ በተመለከተ እና አንድ አመት ላይ አንድ ቤተክርስቲያን እዚሁ አዲስ አበባ ለኮንፈረንሳችን እንድንጠቀምበት አስፈቀድን። በኋላ እሻሉን ነጮች አብረው የሚመሩት ቤተክርስቲያን ነው እና ፈቃድ አምጡ ተባልን። ፈቃዳችንን ከህብረቱ አስረከብን። ቆይቷል። በኋላ ኮንፈረንሱን ልናረግ ትንሽ ቀን ሲቀር ተናጋሪዎች ከውጭ ነው የምንጋብዘው። በኋላ ስልክ ተደወለልኝ እና እዚህ ማድረግ አትችሉም ተብላችኋል አለኝ። እንዴ ምን ነው ምን አጠፋን እንዴ ያቀርቡ የተባለ? አይ ሰውየው በዛ ጊዜ የነበረው አሜሪካዊ ፓስተር ይመስለኛል፣ ነጭ ወንድም ነው። አይ እሱ የሚያምነው ሪፕሌስመንት ቴዎሎጂ ነው፣ እንዲህ የሚባል ነገር የለም እስራኤል ምናምን የሚባል ኮንፈረንስ እዚህ አይደረግም ብሏል። የሚገርም የበለጠ እንዲጨክር አደረገኝ። ኦኬ ችግር የለም እንደውም ለካ የምናደርገው ነገር ትክክል እንደሆነ ማሳያ ነው። ከዛ ችግር ሌላ ቦታ አረግ ነው። ከውጭ የመጣ ወንድም በደንብ አስተማረ። አሁን ለምንድን ነው ማነሳለ? እዛው ቤተክርስቲያን በቀደም ደወለልኝ ከአሜሪካ የመጣ ሰው ሰሞኑን ከእስራኤል ጋር በተገናኘ የወጣቶች ኮንፈረንስ አዘጋጅቶ ዋው ይሄ ነው ሪዛልት። ሽፍት አረገ በቃ ይሄ ሰው አሁን እሱክ ይመስለኛል ወጣቶችን በሚመለከት ከእስራኤል ሀገር ሰው ጋብዞ እና እንደዚህ አይነት ፍሬዎች ሪፕሌስመንት አየ ማንኛውም ነገር መጽሐፍ ቅዱሳዊ መልስ ነው የሚያስፈልገው። የሆነው ስኮላር በአንድ ሰሞን
የጻፈው አይደለም። መጽሐፍ ቅዱሳዊ የሆነ ማሸነፍ ካሸነፈ ትክክል ነው። በአንድ ዘመን የነበረ የአንድ ሰዎች መረዳት ከሆነ ግን ይሄ በብዙ ዶክትሪኖች ላይ ይንጸባረቃል። ለምሳሌ የዛሬ 50 ዓመት ፔንቴኮስታል ሙቭመንት ይወገዝ ነበር በዶክትሪን ደረጃ። በልሳን መጸለይ የለም፣ እግዚአብሔር ስጦታ አይሰጥም ብለው በዛ ዘመን በገባቸው። በኋላ ግን እንዲህ ብለው አንዳንዶቹ እንደውም ፈረንጆቹ ሰርፕራይዝ ባይ ዘ ስፒሪት ኦፍ ጎድ ብለው መጽሐፍ ጻፉ። ቆሟል ይሉ ነበር። የእስራኤልም ጉዳይ ላይ እንደሱ ከሆነ እግዚአብሔር ባላንስ እንዲመጣ ያደርጋል። እና ሪፕሌስመንት ቴዎሎጂ ድሬዳዋ ላይ ነበር አንድ ኮንፈረንስ ያደረግ ነው የፈቀደልን ፓስተር ጠዋት መጣ። እኔ ጋር ይገርምሃል የዛሬ ስንት ዓመት እንደሆነ መጣና ያረፍንበት ቦታ ንስሐ ልገባ ነው የመጣሁት አለኝ። እሺ ስሙን ሁሉ አስታውሰዋለሁ፣ ማንሳት አልፈልግም። ምን ኢትዮጵያ ውስጥ ሲል ካለ ድሬዳዋ ያውቀዋል። እና ንስሐ ልገባ ነው የመጣሁት አለኝ። ምንድን ነው አልኩት። ከእንግሊዝ ሀገር የመጣ አስተማሪ ነበር የሚያስተምረውና ወይውል ፓስተር አበራ የሆኑ አሜሪካኖች መጥተው በቃ ሌላ ትምህርትን ያስተማሩኝ ስለ እስራኤል። ያንን ተቀብዬ ነበር እስከ ዛሬ የሚሄደው እና እግዚአብሔር ይባርካችሁ። አሁን ገባኝ። አዎ አሁን ገባኝና እዛው እሱ ቸርች እኮ ነው ደግሞ የምናደርገው ኮንፈረንሱ እና ዛሬ በዚህ በንስሐ መንፈስ ነው መከታተል የምፈልገው ብሎኝ ይሄ ነው እንግዲህ ተጽዕኖ። ሌላው እስራኤል የሚጎበኙ ወገኖች ጨምሯል። ቀደም ስላነሳው መጣበታል። የሚገርመው 2023 ልክ የዚህ ሐማስ ቴሮሪስት ጠንከር አድርጌ ነው እና ጨፍጨፋው ከመካሄዱ በፊት እኛ ከ2 ሳምንት በፊት እዛ ነበር እስራኤል ሀገር 100 ኢትዮጵያውያኖች ይዘን ይሄን ከተለያየ ሀገር የመጡ በተለይ ከአሜሪካ የመጡ ወገኖችን እና አምሹር ትንሽም ቢሆን ያዋጣ ነው ነገር አለ እንደዚህና ሌላው ደስ የሚለኝ ይሄ መጸለያችን መናገራችን ያመጣው እንትን እስራኤል የሚገኙ በመሲሁ የሚያምኑ ቤተ እስራኤሎች አሉ እና እነሱ ራሳቸው ኢትዮጵያ ሲመጡ በርካታ ቤተ ክርስቲያናት ይሄ ሚዲያ ከመጣ በኋላ እንዴት እንደተቀበላቸው መስክረውልኛል። እናንተ ስለ እስራኤል መጸለይ ከጀመራችሁ በኋላ ስለ እስራኤል ማስተማር ከጀመራችሁ በኋላ ዛሬ እኛን እየጋበዙን ባርኩን ማለት ጀምረዋል ብለው ከዛ የሚመጣ ፓስተር መስክሮልኛል እና እነዚህ ነገሮች አድርጓል። ሌላው በዚህ በእስራኤል ላይ ከሰራነው ስራ ይሄ እኛ የምናስተምረው እኛ የምናነሳው ነገር የጻፍኩትን ላንብበውና አብራራለሁ። በአፄ ኃይለ ሥላሴና በደርግ ዘመን በእስራኤል ላይ የተወሰደው የተሳሳተ ፖለቲካዊ አቋም እንዳይደገም እያልን ከመጽሐፍ ቅዱስና ከታሪክ እያነሳን ለፖለቲሻን ለማስተላለፍ የምንሞክረው ምክር ፍሬ እያፈራ ነው ብለን እናምናለን። እኔ እንደሱ ነው ማለት። ምክንያቱም አሁን አልያዝኩትም እንጂ አፍሪካ ዊል ቢ ብለስድ ኦር ከርስድ የሚል መጽሐፍ ቶም ሄዝ የሚባል አሜሪካዊ ለብዙ ዓመት እስራኤል ሀገር የሚኖር የጻፈውን በአማርኛ ካስተረጎም ነው 10 ዓመት አይሞላም ብለህ ነው። ምን ብለን ነው እኛ ያስተረጎም ነው? አፍሪካ ለበረከት ወይስ ለመርገም ብለን ነው። ይሄ ሰውዬ በደንብ ጥናት አድርጎ ነው የጻፈው። ግብፅን በተራ ነው ያስቀመጠው። ከዛ ኢትዮጵያ፣ ከዛ ኡጋንዳ፣ ከዛ ምናምን እያለ እና መቼስ በዚህ ዘመን ያሉ ፖለቲሻ ውስጥ እግዚአብሔር እድል የሰጣቸው ሰዎች እንዲሰሙኝ ይፈልጋሉ። አፄ ኃይለ ሥላሴ እዛ መጽሐፍ ላይ እንደተጻፈው በጊዜው ግብፅን ይመራው የነበረው አንዋር ሳዳት ተጽዕኖ ያሳድርባቸው ጀመር። ከዛ በኋላ የሳውዲው ደግሞ ንጉስ ፉአድ ፈይሰል ነው ፉአድ ካንዳቸው እነሱም ፕሮሚስ አረጓቸው ይላል። ይሄ በጣም ሲሪየስ ነው። በዛን ጊዜ ኢትዮጵያ ከእስራኤል ጋር የጠበቀ ግንኙነት ነበራት። ከዛ ሰውየው የግብፅ ፕሬዝዳንት የነበረው እየደወለ ንጉሱን ሀሳባቸውን እንዲቀይሩ እንደዚህ ያስገድዳቸው ነበር ብሎ ነው የጻፈው። ከዛ በኋላ እሳቸው ደግሞ ሚኒስትሮቻቸውን ጠርተው ሲያማክሩ በተለይ በስም የተጠቀሱት አክሊሉ ሀብተወልድ እነ ምናሴ እነሱ በጣም ፕሬሸር ስለበዛባቸው አንድ ውሳኔ ላይ ደረሱ። ከእስራኤል ጋራ የነበረንን ግንኙነት ኦፊሻሊ ያቋርጠናል። አየው ኮንቪንስ ሆነህ
ፖለቲካል ዲሲሽን መውሰድና ፕሬዠር በስቶብ መውሰድ ይለያያል። ኦኬ። ስለዚህ በዛ ጊዜ ያንን አደረጉ። ምናሴ ይሁኑ ወይ አክሊሉ ከሁለት አንዳቸው ያንን አደረጉ። ይሄ መጽሐፍ በጣም በጣም የሚገርም ካፕቴን ማን የሚባል ሰው ልክ ያንን አዋጅ ሲሰማ አንድ ነገር ተናገረ ይላል እዛ መጽሐፍ ላይ አለ። እኔ ጋር ከፈለኩ ልልክላችሁ እችላለሁ። እኛውን ያስተረጎም ነው። ምን ይላል ያ ካፕቴን አያሌው ይሁን እንደዚህ የሚባል ሰው አማኝ ነው። የጦር ካምፕ ውስጥ እያለ ደንግጦ ልጆቹን ሰበሰባቸው ይላል። እዛ ያሉትም ዛሬ የኢትዮጵያ መንግስት ተቆረጠቻል። አሁን ይሄ ሙሉ በሙሉ ካርናል ለሆነ ሰው እኔ የምናገረው ነገር ላይገባው ይችላል። ግን በጣም ከመጽሐፍ ቅዱስ ጋር ስታያይዘው ሚኒንግ ይሰጣል፣ ጥልቅ ነገር አለ እና ተቆረጠች ብሎ ያለውን ሁሉ ጽፎታል። ስለዚህ አፄ ኃይለ ሥላሴ ያንን እርምጃ ወሰዱ። እንደ ጸሐፊው አይ ቲንክ 73 ላይ ነው ምናምን ይሄንን በፈረንጅ እሳቸው ያደረጉት። ያው 74 ላይ ተወገዱ። እኛን የመሰሉ ትልቅ እግዚአብሔር ሞገስ ሰጥቷቸው የነበረው ሰው ኃይለ ሥላሴ አፄ ኃይለ ሥላሴ እና ይሄ አሁን ላሉ ፖለቲሻንስ የሚጠቅም ይመስለኛል። ከእስራኤል ጋር ያለን ነገር በጣም ጥንቃቄ ይፈልጋል። ከእስራኤል ጋር በምትወስድ ፖለቲካሊ ራሱ የምትወስድ ነው አቋም። ስለዚህ በደርግ ጊዜኛ ልጆች ሆነን ኮሎኔል መንግስቱ ያው ኮሚኒስቶች የራሳቸውን ተቃውሞ የሚገልጡበት የተለያየ አክሽን ነበረ በዛ ዘመን። ግራ እጅህን አንስተህ ያው ቃል እያወጣ የማትፈልገውን ትራገማለህ ምናምን ያ ፓርት ኦፍ ደ ሙቭመንት ነበርና የሚገርም ነው። ሁልጊዜ ከሚረገመው ነገር አንዱ ጽዮናዊነት ነው። ሪያሊዝሙንም ፊውዳሉንም እዛ ውስጥ ጽዮናዊነትም አብሮ ይገባል ሲረገም እና ሰውየው እንዲያደርጉ ያደረጋቸው የሶሻሊዝም የኮሚኒዝምን ርዕዮተ ዓለም ስለተቀበሉ። ኮሚኒዝም ደግሞ ጸረ እግዚአብሔራዊ ነው። ትክክል። ጸረ እግዚአብሔራዊ ከሆንክ ደግሞ ጸረ እስራኤላዊ ትሆናለህ። ምክንያቱም እግዚአብሔር የለም፣ አንቲ ነው የሚሆነው። ታውቃለህ፣ በእስራኤል ታሪክ አንድ የሚባል አባባል አለ። አንድ ንጉሥ አንድ ፈላስፋን ጠርተው እስቲ የእግዚአብሔርን መኖር አስረዳኝ አለው ይባላል። ምንድን ነው አንተ አሁን እግዚአብሔር አለ የምትለው? ፈላስፋ ይሁን ወይ ንጉሥ ነው የሚጠይቀው ይሄን የሃይማኖት ሰው። እኔ ሌላ የለኝም አይሁዳውያን ብቻ ይበቃል። ገብቷል? በቃ እግዚአብሔር ለመኖሩ የገባውን ያለ አይሁድ ድጁስ አለ ብቻቸው በቂ ነው፣ እነሱ ብቻ በቂ ናቸው። ስለዚህ የኛ ሰዎች ይሄንን ቢከተሉ ነው የሚሻላቸው። አሁን ላሉት አይኖ ፕሬዠር አለው ኃይለኛ። አፄ ኃይለ ሥላሴ የሳውዲው ንጉሥ 35 ሚሊዮን ዶላር በዛ ዘመን ፕሮሚስ አድርጓቸው ነበር። የሚገርም ሳዳም ወይ ሳዳት እሳቸውን ይሄንን አስደርጎ ገንዘቡ አልተሰጣቸውም። አንደኛ። ሁለተኛ ጸሐፊው ምን ይላል መሰለ? አፄ ኃይለ ሥላሴ በአመቱ ወረዱ፣ ብዙም ሳይቆዩ ሞቱ። እሱ ከ2 ዓመት ነው ከ3 ዓመት በኋላ ሄዶ ከእስራኤል ጋር ታረቀ። የግብፅ አንዋር ሳዳት ይመስለኛል። ከዛ ጸሐፊው ምን ብሏል? ኃይለ ሥላሴ በህይወት ኖረው ሳዳት ያደረገውን ቢያዩ ኖሮ ምን ይሉ ነበር ብሎ ያስብላል። እሳቸውን እንደዛ አይነት ሮንግ ዲሲሽን አሰጥቶ እሱ ግን ሄዶ። ስለዚህ ያው ከታሪክ አይደለም እንማረው። አንዱ ማንሳት የፈለኩት ዛሬ እኛ የምናነሳው ነገር የሚጠቅም ከመሰላቸው አሁን ያሉ ፖለቲካል ዲሲሽን የሚሰጡ ሰዎች የእስራኤልን ነገር ሴንሲቲቭ በሆነ መንገድ ዊዝደም ባለው መንገድ ቢይዙት ጥሩ ነው። እኔ አሁን ይኸውልህ ብዙ ዓመት የኖርኩት ምዕራብ ሀገር ነው። ምዕራብ ሀገር ያሉ ፖለቲሻንስ በጣም ስማርት ናቸው። ምን እንደሚያደርጉ ታውቃለህ? አንተንም እኔንም መያዝ ይችሉበታል። ስለዚህ ከአረቦቹም ጋር ይሰራሉ፣ ከእስራኤልም ጋር ይሰራሉ። አሁን ነው ሪሰንትሊ ኦፕንሊ መጥተው እሱም አያዋጣቸውም እስራኤልን እንደዚህ ምናምን ማለት የጀመሩት። ስለዚህ የአፍሪካ መሪዎችም ወደዚህ አይነት ዊዝደም ነው መምጣት ያለባቸው እንጂ ሙሉ በሙሉ ስዊንግ አድርገህ እዛ ጎራ ብትገባ አያዋጣም። እና ይሄንን ይጠቅማል ብዬ አስባለሁ።
ካለኝ መረጃ ካሉት የአፍሪካ ሀገሮች እንደው ምናልባት ባለሳሳት ማላዊ ብቻ እንደሆነች ከአፍሪካ ጋር ማነው ከእስራኤል ጋር ያላት ትብብር ወይም የጎንዮሽ እንትን ትስስር ወይም ይሄ አንድነት ሌሎች የአፍሪካ ሀገራት ግን እዚህ ውስጥ የሉም። ለምሳሌ አሁን በላግ ስብሰባ ላይ የተንጸባረቁ አንዳንድ እንትኖች ምንድነው የሚሉት ከእስራኤል ጋር መቆም ለአፍሪካ በረከት እንደሆነ ለብዙ የአፍሪካ ሀገራት ከቅኝ ግዛት ነጻ መውጣት እስራኤል ብቻዋን ተምሳሌት ሞዴል መሆኗ ብዙዎች የአፍሪካ ሀገራት ግን ከማላዊ በስተቀር ግን እስራኤልን እንደሚያወግዙም ጭምር የሚገርም ፓስተር ብቻ ሳይሆን እንዳለኝ መረጃ አፍሪካ ህብረት ስብሰባ ላይ ወይም ደግሞ ከዛም ባለፈ በተባበሩት መንግስታት አንዳንድ ስብሰባዎች ላይ አንዳንድ ሀገራት እንዲሁ እስራኤልን ሲያወግዙ ይስተዋላሉ። አብዛኛው ሀገራት እስራኤልን ሲያወግዙ ነው የሚስተዋሉትና ምናልባት ቅድም ያነሳው ሀሳብ እዚህ ውስጥም ትንሽ መልስ ያለው ብዬ አስባለሁ። እኔም ልጠይቅ ግን ያሰብኩት ምን ነበር ለምንድነው እስራኤል እንዲህ አይነት ሞዴል ሆና ለአፍሪካ ሀገራት ቅኝ ግዛት ነጻ መውጣት ሞዴል ሆና እንደገና የተስፋይቱ ምድር ሆና ቀጥተኛ የሆነ ትስስር ያላት የተስፋ ቃል ኪዳን ያላት ሀገር መሆኗ እየታወቀ ለምንድነው ግን እነዚህ የአፍሪካ ሀገሮች በጎንዮሽ የሚጻረሯት እስራኤልን? የእስራኤል ነገር መንፈሳዊ ነው። ኦኬ ዘንዶ ሊዋጋ ወጣ ይላል ራእይ ላይ ዮሐንስ ራእይ 12 ላይ ሴቲቷን እንዴት ሊውጣት እንደፈለገ መሬት ተከፍታ እንዴት እንደረዳቻት አንዳንድ ሰዎች ቸርችን ይችላሉ፣ አንዳንድ እስራኤል ይችላሉ። እኔ ሞር እስራኤል እንደሚዋጋ ነው እዛ ጋር የሚገባኝ እና ከመንፈሳዊ ነገር ነው የምንጀምረው። መንፈሳዊው ደግሞ የሚጠቀመው የሰውን አእምሮ ነው። ስለዚህ ይሄ ጥላቻ ከጥንት የጀመረው በአዲስ አይነት መልክ ፖለቲካሊ ስያሜ ሊሰጠው ይችላል፣ ኢኮኖሚካሊ ሊሆን ይችላል። ያንን ነው የማየው። ስለዚህ ባጭሩ የአፍሪካን መሪዎች ከእስራኤል እንዲሸሹ ያደረገ 2-3 አይነት ሪዝን ያለ ይመስለኛል። አንደኛው ቅድም ያልኩ እስራኤል ገና ነፃ እንደወጣች እንደውም የመጀመሪያው መሪ ይመስሉኛል የእስራኤል እኛ ራሳችንን ካደራጀን በኋላ በቀጥታ አፍሪካን ነው የምንረዳው የሚል ኮቴሽን አለ። ዴቪድ ቤንጉሪያን ይሁኑ ወይም አንዳቸው ያንን ጀምሩ። ያንን ቅድም ያልኩ መጽሐፍ ከእስራኤል ጋር በቆሙ ጊዜ እንዴት እንደተባረኩም ያወራል። ያንን ጀምረው በጣም ብዙ ሀገሮችን ሰፖርት ሲያደርጉ አንዳንዶቹ ኢኮኖሚያቸው እየተለወጠ በቃ ጥሩ እየሆኑ ከእስራኤል ጋር ሪሌሽንሺፓቸው እየጠበቀ መሄድ በጀመረ ጊዜ ያው ጠላት እንዳልኩ በብዙ አይነት መንገድ ነው የሚገለጠው። አንዳንድ አፍሪካ ሀገራት ፕሮስፐር ሲያደርጉ ሞር ሀብታም እየሆኑ ሲመጡ ያላቸውን ገንዘብ የሃይማኖትን አይዲዮሎጂ ለማስፋፋትም ይጠቀሙበት ጀመር። ስለዚህ ከዛ የተነሳ ጽዮናዊነት የሚለውን አንዱን እንዲቀነቀን በአፍሪካ የፖለቲካ መድረክ እስኪገባ ድረስ ያደረገው የዚህ እስራኤል የምትባል ሀገር የለችም ብሎ የሚያምኑ የፖለቲካ ሰዎች ኢንቮልቭመንትም ነው። እስራኤል የምትባል ሀገር የለችም፣ ቅድም ያልኩ ይሄ ከአውሮፓ የመጣ ነው ምናምን የሚለውን ይሄ ሙሉ በሙሉ የፍልስጤም ሀገር ነው ብለው ስለሚያምኑ ያንን ለማቀንቀን አንዳንድ የአፍሪካ ሀገር መሪዎችን ስለ ዛዮኒዝም ማስተማር ጀመሩ። የፖለቲካ መሪዎቹ ዩኒቨርሲቲ ውስጥ ገባ ይሄ አይዲዮሎጂ ከሃይማኖት ጋር በእስራኤል ላይ ያለ ጥላቻን ፖለቲካው መድረክ ላይ ያመጡት ማለት ነው። ከሃይማኖቱ ስርዓት ውጪ ፖለቲካ መድረክ ላይ አምጥተው ከዛ ይሄ እኮ እነዚህን ሰዎች ለመጨቆን ነው፣ ይሄ እኮ እንደዚህ ለማድረግ ነው ብለው ፍትህውን በፍትህ እንዲፈታ አላደረጉትም። ስለዚህ አንዳንዶቹ ያንን ይዘው አገራቸው ላይ ኢንትሮዲዩስ ማድረግ ጀመሩ። ከዛ በኋላ ፖለቲካል ዲሲሽን ይሰጠው ጀመር ማለት ነው። እኛ ልጆች ሆነን ቅድም እንዳልኩ በጣም ወደ እስራኤል እንዳይሄዱ እንደዚህ አይነት ነገሮች መጡ። አንዱ ከሃይማኖት ጋር በተገናኘ ነው። ሌላው ከኮሚኒዝም ጋር በተገናኘ ጽዮናዊነትና ዘረኝነት፣ ጽዮናዊነትና አፓርታይድ
አንድ ነው የሚል መቅረብ ጀመረ። እሺ ስለዚህ ጽዮናዊነት እንዴት ነው የተጀመረው የሚለውን ከማየት ይልቅ እነዚህ ከአውሮፓ የመጡ ጽዮናውያን እዛ የነበሩትን የፍልስጤም ተወላጆች ሊጨቁኑ፣ ስለዚህ እኔ ተጨቁኛለሁ፣ እነዚህን ሰዎች ማገዝ አለብኝ የሚል አፍሪካ ውስጥ የአንዳንድ ፖለቲሻንስ አቋም ሆነ። ከዛ በፓርቲያቸው ይጸድቃል፣ ከዛ በፓርላማ ያጸድቁታል። በዚህ መንገድ ነው ያደገው ዛዮኒዝም። አንቲ ያ ነው አሁን እንኳን እየተንከባለለ እዚህ የመጣው እና አንዳንዶቹ ያው ቅድም እንዳልኩ እንደ በእኛም ሀገር እንዳየነው በሰባዎቹ አቋማቸውን እንዲለውጡ የፋይናንስ ሰፖርት እንደሚደረግላቸው ከነሱ ጋር ያላቸውን ነገር ካቋረጡ የሃይማኖት መገለጫቸውን ወደ አፍሪካ ፖለቲካል ፕላትፎርም ያመጡ ዛዮኒዝም ሬሲዝም ብለው ማቀንቀን የጀመሩ አሁን ደግሞ ጭራሽ ሪሰንትሊ አፓርታይድ ነው ብለው የመጡ አሉ። እነዚህን ስንጨምቃቸው ይመስለኛል የአፍሪካ የፖለቲካ ሰዎች በእስራኤል ላይ ያላቸውን አቋም እንዲቀይሩ ያደረገው። ነገር ግን የሚገርም አፍሪካውያን ግን ማጆሪቲው እስራኤልን ይወዳል። ይሄ ሌላው በጣም ያስደስተኛል። የፖለቲካ ዊንግ ነው እንጂ የያዘው የቀደበው ሪጀክት የሚያደርገው ቸርች በጣም ይጸልያሉ። ምዕራብ አፍሪካ ብትሄድ ኢቨን ሳውዝ አፍሪካ አሁን ከረንትሊ የሳውዝ አፍሪካ መንግስት ኦፊሻሊ ብዙ ነገር እያደረገ ነው። ግን የሳውዝ አፍሪካ ህዝብ በተለይ ኢቫንጀሊካል አማኙ ያንን አልገዛው እና ይሄ ሌላ ትልቅ ተስፋ ነው እና እንትኑ ተቃውሞ የመጣው ከዚህ የተነሳ ነው። ሌላው ቅድም እንዳልኩ እንደ ሂውማን ኮሚኒቲ አይዲዮሎጂ እንጋራለን አይደለም። ለምሳሌ ምዕራብ ሀገር ያሉ አንዳንድ ምሁራኖች የጻፏቸው አንቲዛዮኒዝም የሆነ መጽሐፎች ምናምን በአፍሪካ ፖለቲሻንስ መነበብ ጀመረና ሙሉ በሙሉ ገዙት። ከዛ በቃ እስራኤልን አቮይድ ማድረግ ተጀመረ እንጂ እና እነዚህ ነገሮች ናቸው። ግን እንዳልኩ ያው ዋናው መንፈሳዊ ይዘት ስላለው ነው እንጂ እስራኤል ለአፍሪካ ያደረገችው ኮንትሪቢዩሽን እስካሁን ድረስ የሚያስመሰግን ነው። አብረን እንስራ የሚያስብል ነው መሆን ያለበት። የፈጠራ ውጤት ትላለ፣ ግብርና ላይ ትላለ፣ ብዙ ነገር ላይ በጤናው መስክ፣ በቴክኖሎጂ ኤግዛክትሊ። እና ቆም ብለው ቢያስቡ ጥሩ ነው። ቆም ብለው ቢያስቡ የሃይማኖቱን ለሃይማኖት ሰዎች ትተው እነሱ ከእስራኤል ጋር ያላቸውን ነገር ይሄ ማለት ስለ ፍልስጤም ምንም ድምፅ አይሰማ ማለት አይደለም። ግን በራሱ እዛ አካባቢ ባለው የፖለቲካ ሲቹዌሽን ነው መፈታት ያለበት። አንዱን ገፋ አንዱን ጠቀም እያደረግ ሶሉሽን አታመጣም። እና የአፍሪካ የፖለቲካ ሰዎች እስራኤልን ያገለሉት ከነዚህ ከሶስቱ ነገር ይመስለኛል። ምን እቅድ ያላችሁ ላልከኝ የአጭርና የረጅም ጊዜ እቅድ አለን። በዚህ በሌት አፍሪካ ጎ ከእስራኤል ጋር በተገናኘ ፌብሩዋሪ ላይ አፍሪካ አቀፍ የወጣቶች ስብሰባ አለ። ከመላው አፍሪካ አዲስ አበባ እንዲመጡ እያቀድን ነው። የፊታችን አሁን ፌብሩዋሪ ማለት ነው። እና መጥተው እዚህ አንዱ እቅዳችን ይሄ ነው። ወጣቶች ላይ ፕሮፌሽናል ወጣቶች የሆኑ እንደዚህ አንዱ እቅዳችን ይሄ ነው። ሌላው እግዚአብሔር ቢፈቅድ ሜይ ላይ በፈረንጆች ጋና ላይ ሌት አፍሪካ ጎ ቅድም የጀመርኩልህ ያ ዚምባብዌ ኢትዮጵያ ውስጥ አሳድገው አላለም 3 ዓመት ካደረግን በኋላ በሚገርም ሁኔታ ይሄ 2025 ስንጨርስ ጌታ አንድ ነገር ጠቆመን። የሚቀጥለው ዓመት ጋና ላይ አርጉት እና አንድ ነገር አደረግን። ከጋና የመጣ አፖስትል ትልቅ ዲኖሚኔሽን የሚመራ ነበር እና የሚገርም እንግዲህ እግዚአብሔር አንዳንዴ ለአንድ ጊዜ ብቻ የሚሆን መመሪያ ይሰጣል። ዶክትሪንም ማታረግ ምንድነው? የኢትዮጵያ የካልቸር ልብስ ከላይ የሚለበሰው አለ አይደለም? እሱ ላይ የአፍሪካ ካርታ እዚህ አድዋ ላይ ያለው እሱን እንዳላሰርቸው ነበር። እኔ እዚህ ጋር ጎልዳማ የሆነ
ጥቁሩ አፍሪካ ላይ እሱን ስቀው ጋና ሄዱና የአፍሪካን እርግማን ስበሩት እናንተ ኢትዮጵያኖች እንድትገኙበት እፈልጋለሁ የሚል መረዳት በጣም ወደ መጣ እና የሚገርም ያንን ስነግረው ሰውየው በጣም ተደነቀ። እኔ ለምን እንደመጣው ራሱ እንግዲህ አንድ ቀን ጨርሰናል ኮንፈረንስ። ይሄ እኮ አሁን ነው የምልህ በዚህ ዓመት በዚህ አዲሱ ኮንቬንሽን ሴንተር ነበር ያደረግነው እና ማታ ሚስቴ ደውላልኝ ነበራል እና ትላንትና አንድ ሰው ጋር ስንጸልይ ወደ ባልሽ የተለያየ ሀገር ሰዎች ሲመጡ እግዚአብሔር ያሳየኛል። የት ነው ያለው አለኝ አለች። ኢትዮጵያ የሚባል ሀገር ሄዷል እና እዛ ነው ያለው። ይሄንን ነገር አሁን ያደረው እሱ ደግሞ በደንብ አልገባውም። ለምን ትልቅ ዲኖሚኔሽን ነው የሚመራው እና ጠርቼው እንደዚህ አይነት ነገር ወደ ልቤ መጣ ስለው ጸልይበት አልኩት። ምን ጸልይበት ትለኛል? ማታ እኮ እግዚአብሔር ተናግሮኛል። እና ያቺ የመጀመሪያዋ አፍሪካ ዙሯት የምትለዋ መጣች ተመልሳ መልሶ ነው መጥቷል። አሁን ጋና ዛሬ እንደውም ካንተ ጋር ስጨርስ ከነሱ ጋር ዙም ሚቲንግ አለኝ እና ጋና ላይ እናደርጋለን። ሌት አፍሪካ ጎ የትም ሀገር እናድርግ ቶፒኩ አንዱ እስራኤልን ይጨምራል። አሁን ብዙ ነው። 2 ቀን ኮንፈረንስ ነው። የተለያየ ርዕስ ላይ ነው የምናስተምረው። አንዱ ግን ሁሌ የእስራኤልና የአፍሪካ ግንኙነት ላይ የሚያስተምሩ ሰዎች አሉና እነዚህም ጋና ላይ አለ። እግዚአብሔር ቢፈቅድ ከጋና በኋላ አሜሪካ ሚኔሶታ የሚባል ቦታ እዚሁ ዘንድሮ ይሄኛውም ከዛ የመጣ ነው። እዚሁ ዘንድሮ አፍሪካን አሜሪካንስ እና አሜሪካኖችን አያይዘን ሚኔሶታ ላይ ለማድረግ እየመከርን ነው። ልክ ሚኔሶታ እንደጨረስን የአፍሪካን አዲሱን ጉዞ ኢየሩሳሌም ላይ ዴዲኬት እናድርገው ተባብለን ኖቬምበር ላይ ቀጠሮ ይዘናል እንደ እግዚአብሔር ፍቃድ እና 2026 ሌት አፍሪካ ጎ እነዚህን እቅድ ይዞ እየሰራ ነውና ይሄ ነው። ኦፍ ኮርስ ቅድም ያነሳው ጉብኝታችን እንደ እግዚአብሔር ፍቃድ ይቀጥላል። አሁን ከጦርነቱ በኋላ አላረግም ነበረ። ማስታወቂያ እናወጣለን። እሱንም ከጌታ ጋራ ተነጋግረን የመጣ ነው። ጌታ ቢፈቅድ ቱሩ ይቀጥላል። ማንም ሰው ሁሌ እንደምናረገው ከኢትዮጵያ ውጭ ያሉትም ሌላ አንድ ያቀድነው ነገር አለ። እዚህ አላነሳልህም። እሱን እናረጋለን። ብዙ ከዚህ ማናቃቸው እንግዳ ነገሮችን አዳዲስ ሀሳቦችን ብዙ መቃረም ችለናል፣ ማግኘት ችለናል ብዬ እላለሁኝ። ወደ መጨረሻው ጥያቄ ልምጣ። እንግዲህ ፓስተር ባለፈው ሳምንት ይመስለኛል በሂልተን ማምሻው ላይ በተደረገ የኢትዮጵያና እስራኤል የወዳጅነትና አንድነት የትብብር ስብሰባ ላይ ከተለያዩ ሀገር የመጡ ዲፕሎማቶችም እንደውም በኢትዮጵያ የእስራኤል አምባሳደርም ነበር ዶክተር ንጉሴ። እነሱን ያዘጋጁት ነበርና ሌሎችም እንግዲህ ከጉዳዩ ጋር ተያያዥነት ያላቸው እንግዶች ነበሩ በዛ ምሽት ላይ። እኔም በቦታው ለመገኘት እድሉን አግኝቼ ነበር እና በዛ ስብሰባ ላይ በዛ ምሽት ላይ ምንድነው በአንተ በኩል በላጋ አማካይነት እስራኤልን ለማስተዋወቅ ስለ እስራኤል እየሰራችሁት ላለው ነገር በላግ በኩል ወይ በሌት አፍሪካ ጎ በኩል እነዚህ ተካሄዱ ስብሰባዎች፣ ኮንፈረንሶች እስራኤልን በማስተዋወቅ ረገድ ብዙ ስራ እየተሰራ ነው ያለው አሁን እንደምትነግረን። ያንንም ግምት ውስጥ በማስገባት እንግዲህ ለአንተ የእውቅና ሽልማት አዋርድ ሆነህ ነበር። በስፍራውም ተመልክቻለሁኝ። ደግሞ የሚገባሃል። ራእዩ የእግዚአብሔር ነው። እግዚአብሔር ደግሞ የሚሰራው በሰው ነው። ስለዚህ ደግሞ የእግዚአብሔር ምሪት ተቀብለህ እግዚአብሔር በሚልህ መንገድ አሁን ቀደም እንደምትነግረንም እያደገና እያደገ ገና ወደፊት ብዙ የተያዙ ራእዮችና ብዙ የታቀዱ ፕላኖች እንዳሉ ሁሉ እየነገርከን ነው። ቀላል አይደለም፣ ትልቅ ስፍራ የሚሰጠው ነው። ስለዚህ ከዛ አንፃር እንግዲህ ያንን ሽልማት ስትቀበል አንተ ደግሞ እዛ ብዙዎች በታደሙበት እንትን ላይ ተናገርከው አንድ አባባል አለ። በኮስት ደረጃ ነው ያስቀመጥከው። እንደውም ሰፊ ንግግር ታደርጋለህ እየጠበቁ ነበር። ምንድነው ያልከው? ከእስራኤል ጋር መስራት ኩራት ነው ብለህ ነው እንደው የዘጋውና እኔ ፊል አድርጌያለሁ ፓስተር ምን ማለት ፈልጎ ነው ብዬ ምናልባት ለተመልካቾችም አሁን እስካሁን ያለው ሐሳብህን በእርግጥ ሊገልጸው ይችላል። እንደው በአንድ ቃል ይሄንን ለምን ለማለት ታሰብ እግረ መንገዴን ደግሞ እንኳን ደስ ያለህ። አሜን አሜን። ታንኪዩ ደግሞ ይገባሃል። ሽልማቱ ያንተ ብቻ አይደለም፣ የሁላችን። እግዚአብሔርም ደስ ይሰኛል፣ በስራው ይደሰታል። እግዚአብሔር የሰጠውን ራእይ በሚያስፈጽሙ እግዚአብሔርም ደስታ የመጀመሪያውን ደስታ እንደውም እግዚአብሔር ደስ ይለዋል፣ ደስተኛ ነው እግዚአብሔር። ምክንያቱም
ወደ ምድር የላከው ነገር ሲፈጸም ከሰው ይልቅ እግዚአብሔር ነው ደስ የሚለው። ከዛ አኳያ ነውና ለምንድን ነው አንተ ከእስራኤል ጋር መስራት እንደው ኩራት ነው ያልከው? ኩራት ነው ከሚለው ፕሪቪሌጅ እድል ነው ነው እድል ነው። አዎ እድል ነው። እድል ነው። ሶሪ እኔ ነኝ እንትን ቃሉን እንትን ሲያረኩት እድል ነው። ምክንያቱም ለኔ ቴዎሎጂካሊ ዶክትሪናሊ የተለያየ አመለካከት ሊኖረው ይችላል። ለኔ ግን ቅድም ስንጀምር እንዳልኩ ከእስራኤል ጋር ያለውን ነገር የማደርገው የእግዚአብሔር ቃል ስለሚደግፈው ነው። ያ ነው ኩራቱ ወይም ደግሞ እድሉ ፕሪቪሌጅ ነው። ስለዚህ ለዚህ ነው ያንን ያልኩት። ምክንያቱም እግዚአብሔር በሰራው ታሪክ ውስጥ ነው የገባ ነው እና ያንን ለማለት ነው። ከእስራኤል ጋር ስልህ አሁን ዳይሬክት እኔ ከእስራኤል መንግስት ጋር ወይም ከኤምባሲው ጋር የምሰራው ስራ የለም፣ ግን መንፈሳዊውን ለመግለጽ በጣም መታደል ነው ለኔ በዚህ በእግዚአብሔር ታሪክ ውስጥ ገብቼ እግዚአብሔር አልጨረሰም ብዬ ለወገኖቼ የገባኝን ለማስረዳት እድል በማግኘቴ። እኛ ይሄንን የምናደርገው ከእስራኤል ኤምባሲ ከሰው ሽልማት እናገኛለን ብለን አይደለም። በዋነኛነት የገባን መረዳት ስላለ እግዚአብሔር ቃል ስለሚደግፈን መንፈስ ቅዱስ እየረዳን ነው ብለን ስለምናምን ነው እኔና የኔ አይነት አቋም ያለን ሰዎች። ስለዚህ እድል ነው ያልኩት ለዚህ ነው። ምክንያቱም የሚባርኩህን እባርካለሁ የሚረግሙን ረግማለሁ ስላለ እድል ነው የምለው ይሄንን ነው። እኔ መባረክ ነው የምፈልገው፣ ሀገሬ እንድትባረክ ነው የምፈልገው፣ ቢሆንልኝ ሰው ሁሉ እንዲባረክ ነው የምፈልገው እና መነሻ ሞቲቫችን አሁን የእስራኤልን ነገር ሁሌ ሳነሳ እኔ መነሻ የመጀመሪያ እግዚአብሔር እንደ ሸክም ሲያመጣው የሰጠኝ ይሄ ቃል ነው። ሁለት ዘፍጥረት 12:3 የሚባርኩን እባርካለሁ የሚረግሙን የሚገርም የምድር ነገዶች ሁሉ ይላል። ስለዚህ አገሬ ከምድር ነገዶች መሃል አንዷ ስለሆነች እንድትባረክ ፈልጋለሁ። ስለዚህ ይሄንን እድል ስላገኘው ቢብሊካሊ የገባኝንም ማስረዳበት መንገድ ስለሆነ ከዚህ በላይ ምን እድል አለ ብለህ ነው። ብዙ ሰዎች በጣም አንዳንዶች በጣም ርቀው ሄደው የሚቃወሙትን፣ አንዳንዶች አልገባንም ብለው የተውትን እግዚአብሔር ትንሽ ነገር አብርቶልህ የገባህን ማስረዳት ትልቅ መታደል። አሁን ኢየሱስ ጌታ ነው ስንል የዳንን ሰዎች ነው የሚገባን። ከኢየሱስ በስተቀር አዳኝ የለም ስንል የዳንን ሰዎች ነው የሚገባን። ይሄ ከዚህ በላይ መታደል አለ? በዛው ሌቭል ወደ እስራኤልም ስትመጣ በራሱ መንገድ መታደል ነው።